አሁን ደግሞ የሆነ ውድድር ላይ 18 ሽልማቶች ሊሰጡ ተፈለገ 18 ፕራይዝስ አለ አንደኛ ለወጣ ሁለተኛ እያለ ብዙ ከሆኑ ለምሳሌ ተሳታፊዎቹ 18 ሽልማት ያስፈልጋል ከዛ the first prize 10,000 ነው የምንሰጠው አንደኛ ለወጣ 10,000 ከዛ each consecutive የሚቀጥለው ደግሞ 5,000 ለስዛን ይዋት እንግዲህ ለስዛን ስለዚህ አንደኛ ሁለተኛ ሶስተኛ ያለን እስከ 18ኛ the first prize the second third ያለን እስከ ስንት እስከ 18 በስንት ጀምረን በ10,000 አንደኛ ለወጣ 10,000 ሽልማት ነው የሚሰጠው 10,000 ብር እያልን በስንት ነው የምንቀንሰው ስንቀንስ ሁለተኛ ለወጣ 10,000 ሲቀነስ 500 ነው ማለት እያልን እየቀነስን እንሄዳለን ከዛስ find what the value of ስምንተኛው ላይ የተቀመጠ ሰው ስንት ያገኛል እስኪ ስምንተኛ ላይ የተቀመጠ ሰው ስንት ሽልማት ይደርሳል አሁን ሩጫ ቢሆንና አንድ ሰው እየሮጠ 8 ከደረስኩኝ እስከ ስንት ይደርሰኛል ብሎ ቢያስብ ከ10,000 500 እየተቀነሰ ስምንተኛው ላለው ሰውዬ ስንት ይደርሰዋል ነው ጥያቄ ወይም በጀት ቢሆን ለ18 ሰው ከ10,000 ጀምሮ ሽልማት እንዲሰጣቸው ስንት በጀት ያስፈልጋል ተብላችሁ አሁን የሆነ ካምፓኒ ላይ ተቀጥራችሁ ካልኩሌት ማድረግ ማለት ነው because በጀት በጣም ፕሪሳይዝ መሆን አለበት መባከንም የለበትም ለነዚህ ደግሞ እንደሚበቃ አድርገን መበጀት ስላለብን ማለት ነው ስለዚህ 18 ሰው መሸለም ፈልገን አንደኛው 10,000 ስምንተኛው ደግሞ ስንት ይሆናል ካንዊ ያ እስከነስራው አርትሜቲክ መሆኑን አወቅን እንዴት እየቀነሰ እንደሚመጣ ነገረን ለስ እቺ ዲያችን ኔጌቲቭ ናት ኔጌቲቭ ያደረኩበት ምክንያት ለዛን እየቀነሰ ነው የሚመጣው ከ10,000 ሲቀነስ እያደረገ the first prize ስንት ነው 10,000 ፈረስተር ምን እናደርጋታለን a1 አርትሜቲክ ነው a ስላልኩት አርትሜቲክ ነው ኮመን ዲፈረንሳችን ማይነስ ካላላችሁ እዚህ አይመጣላችሁ ምክንያቱም ከሃየር ፕራይስ ጀምረን እየቀነሰን ስለሆነ ማለት ነው ከትንሹ ወደ ኋላ ብንመለስ ደግሞ ፕላስ ችግር የለው የትኛውን የፈለኩት ነው አሁን ስምንተኛው a8 ስንት ይሆናል ሽልማቱ ስንት ያገኛል በጣም ሲምፕል ነው ይሄ because arithmetic sequence ስለሆነ ማለት a8 ስንት ነበር እንዴት ነበር የምንሰራው a1 ላይ ምን መደመር 7 ዲዎች 7 ኮመን ዲፈረንሶች ማለት ነው እቺ ፎርሙላ ትክክል ናት 8 ስንጠቀም 7 እቺ n ኮነች እቺ n-1 ስለሆነች ስምንተኛው ላይ ለመድረስ ስንት ቀንሰናል ማለት ነው ወደዚህ 500 2 3 ብለን 7 500ዎች ቀንሰናል ማለት ነው it is very simple ስለዚህ a1 ስንት ነበረ ከ10,000 ስንት ጊዜ ቀነስን ሳይሆን ኔጌቲቭ አሁን ላስገባው ፕላስ ብዬ ራሱ እንዲነግ እሺ ስንት ዲ ነው የቀነስነው 7 ዲዎች ከዚህ ወደዚህ ስምንተኛው ላይ ስንደርስ ፎርሙላው የሚነግረን 8 ስንጠቀም እዚህ 7 ሲቀነስ ማይነስ ዲ ነው እዚህ እንደሚቀነስ በሰንስ እናውቀዋለን ማይነስ ዲ እየቀነሰ የሚመጣ ስለዚህ ከ10,000 ማይነስ ነው አሁን በመጨረሻ የሚመጣ ፕላስ እና ማይነስ ስንት ቀነሰን ማለት ነው 7 ጊዜ 500 ቀነስን ስንት ነው 7 እና 5 አባዙ 35 ከዛ 3500 ቀንሰናል ማለት ነው ከዛ ምን ያገኘን ነው a8 ስምንተኛው ቦታ ላይ ያለ ሰው የሚያገኛት ምን ሽልማት ናት ማለት ነው ማቀናነስ ካንዌ ዲያችን 500 ስንት ዲ 7 ዲ ስለዚህ ሜቢ እንደዚህ እናድርገው ሲቀነስ 3500 ኦኬ 0 እቺ 9 አድርገን ከዛስ 4 6400 ይደርሷል 6400 ይደርሷል ስንት ላይ ላለው ሰው a8 ላለ ማለት ይችላል ከ10,000 እየቀነሰ ሲመጣ ቼክ አድርጉት ይሄ 0 ምናልባት እቺ 10 ናት አይደለ 10 ስለዚህ 6500 ይደርሳል because 500 ነው የቀነሰው 6500 ትክክል ስለዚህ እየቀነስን መተን ስምንተኛ ላለ ሰው ስንት ብር እንሰጠዋለን ማለት ነው 6500 መቀጠል እንችላለን 18ኛው ደግሞ
ትንሽ ከዛው በጣም የሚያንስ ነው የሚመጣ ማለት ነው። እነዚህ ደምራችሁ ደግሞ ምን ያክል በጀት ነው የሚያስፈልግ ቢባል ምን ማድረግ S8 ልዩነቱን ነግሬያቸዋለሁ። አሁን የፈለግነው A8 ነው። S8 ፈልጉት የምትባሉት መቼ ነው ማለት ይሄ ልዩነቱ ማወቅ አለባችሁ። ስምንተኛው ሰው የሚደርሰው ነው the value of the S price ስምንተኛው ተርም ማለት ናት። ስምንተኛው ተርም ይሄ ግን በሙሉ ድምር እስከ 8 ላለ ሰው ሊላችሁ ይችላል። እስከ 8 ላለ ሰው ስንት ብር ይበቃል ማለት እኮ ነው። 10,000 ሲደመር የሁለተኛው ሰው ሲደመር እያልን እነዚህ ማለት ነው። መቼ ነው የምትደምሩት? መቼ ነው ደግሞ A8 ማለት ስምንተኛ ተርም፣ ይሄ ደግሞ የ8 ሰዎች ሽልማት ሲደመር ማለት ነው። ስለዚህ ይሄ አይደለም አሁን የሰራሁት A8 ነው፣ የስምንተኛው ሰው ሽልማት የሚደርሰው ማለት ነው። አሁንም ተመሳሳይ ግን ትንሽ ቀየር እናድርገው እስኪ። 10 ሽልማት ተዘጋጅቷል እንበላን ደግሞ ቶታላቸው ይሄው አሁን ቶታል ነው የሰጠን። ምን ማለት ነው? በ13250 10 ሰው መሸለም ፈለግን እንበል። ይበቃል አይበቃም እናየዋለን ማለት በ13250 ለ10 ሰው። ከዛስ በዚህ ዲፈረንስ ነው በ250 እየቀነስን ወይም እየጨመርን በመረጥነው ከሃየር ከጀመረን እየቀነስን ማለት ነው። ፈርስት ፕራይዝ ስንት እንሰጠዋለን አላችሁ? ፈርስት ፕራይዝ ስንት ይሰጠዋል? ስለዚህ ስንት ሰው ነው መሸለም የፈለግነው? 10 ፈርስት ፕራይዝ ሰከንድ ሰርድ እያልን እንበል። አርትሜቲክ መሆኑ ያስታውቃል። ምክንያቱም ኮንስታንት ናት ይቺ ዲፈረንስ። ቃሉ ምን ይላል? ዲፈረንስ። ስለዚህ ሲኩዌንስ ላይ እንዳላችሁ ይነግራችኋል። ዲፈረንስ አለን። እሺ ለመጀመሪያው የሰጠነው ነገረን the value of the first prize እሱ ጥያቄ ነው። the value of the first prize ይሄኛው አይታወቅም። ስለዚህ ኤቭሪቲንግ አይታወቅም። ግን በ250 ይሄ ትልቁ ፕራይዝ ነው እንበል ወይም ትንሹ let's say add ስለምናደርጋቸው from the less price እንጀምር። ትንሹ ፕራይስ ስንት ይሆናል? just ለሳም አድርገን ምን ያክል ገንዘብ እንደሚያስፈልገን ማለት ነው። ከዛ የሚቀጥለው ከዛ እስከ መጨረሻ higher price 10ኛው ያለ ሰው higher price ያገኛል ማለት ነው። አሁን የምናውቀው እቺ ምንድናት ነው። ሁለት ቁጥሮች ይታያሉ እዚህ 10 ጨምራችሁ 3 ግን እነዚህ ምንድናቸው ካወቃችሁ በጣም ሲምፕል ይሆናል። ቶታል ቫልዩ ሚንስ ኤስ ማለት ናት እቺ። ለስንት ሰው? ለ10 ሰው። እንደዚህ ጊቭን ስታወጡ ክሊር ይሆናል። ምክንያቱም S1 ዘ ፈርስት ፕራይዝ የለም ሲጀምር ጥያቄው እሱ ነው። ቶታል ሲሰጣችሁ ድምር ነው ማለት ነው። ስለዚህ ይሄን ያክል ብር ነው ያለን ለ10ሩን መስጠት የፈለግነው። ኦኬ ከሞን ዲፈረንስ እቺ ፕላስ አድርገን እንውሰደው። ፕላስ ማይነስ የምታደርጉት እናንተ ነው የምትወስኑት፣ ችግር የለውም። እኔ ከትንሹ ፕራይዝ ምን ያክላል እየደመርን ይሄን ያክል ብር ለመሰብሰብ ማለት ነው። ዲያችን 250 ምን ማድረግ ነው አሁን? A1 መፈለግ። A1 ልፈልገው። ስለዚህ S8 S10 10 ሰዎች ናቸው ሰጥቶኝ D250 ሰጥቶኝ ምን ፈልጋለኝ? A1 እችናት። ኦኬ A1 እንዴት ላግኛት? የS8 ፎርሙላ መጠቀም አለብኝ ማለት ነው። A8 አይደለም ሶሪ 8 ሳይሆን 10 A10 የቀደሙ 8 የስምንተኛው ነው። A10 አሁን ለ10 ሰው ኦኬ። ይሄ ሳይሆን ይሄም አይታወቅም፣ ይሄ ግን አለኝ። ሲጀመር ስለ ሳም ነው እያወራን ያለ ነው እንጂ ስለ ሊስት ኦፍ ናምበርስ አይደለም ማለት ነው። ስለዚህ እቺን ልጻፋት። ሳሜሽን ኦፍ 10 ናምበርስ እንዴት ነበረ ፎርሙላው? ኤን አሁን 10 ነው ማለት ነው። 10 ከዛስ ኤን A10 ማለት ነው። ዘ ፈርስት ተርም A1 ኦቨር 2 እቺ ፎርሙላ አልረሳችሁም። የትም አርትሜቲክ ከሆነ እቺ ነው የምንጠቀም። ሲምፕሊፋይ አድርጉ። 5 ይሄን እናውቀዋለን። አዎ 13000 ስንት? 250 ኦቨር 5 ላድርገው። ኦቨር 5 is equal to A10 እና A1 የ8 እና A1 ድምር እየነገረኝ ነው። እቺ ሲምፕሊፋይ ብታደርጉ ስንት ይሆናል ማለት ነው? ድምራቸው አሁን A10ም አላውቅም A1ም ስለማላቅ ፎርሙላው የሁለቱም ድምር ነው የሚሰጠኝ። 13 ለ5 ሁለት ጊዜ 10 ከዛ 2 አለ 22 ለ5 4 ጊዜ ይሄ 3 ነው። ኦኬ በ6 32 ስለሚመጣ ከዛ 2 5 25 ከዛ 0 የሁለቱም ድምር ነው ይሄ። ከዛ አሁን የፈለኩት ፈርስት A1 እንዴት ልወቃት? ለብቻዋ። ይሄ ነው አሁን ችግር የሚሆንብን አይደለ? ምክንያት አሁን ሪሌት ማድረግ አለብን A10 እና A1። ይሄ ሪሌት አያደርግልኝም? አዎ
ይሄን ካላወቁ ሁለት አንነውን ነው የሚሆንብኝ። ይሄ ኤቴን ይሄ ኤዋን ሁለት ቫሪያብል፣ ይሄ በኤቴን ቦታ ሪፕሌስ የሚደረግ ኢንተረስቲንግ ቫሪያብል ይሆናል። ወደዚህ እናመጣው። ኤቴን ስንት እንላለን? ኤዋን ላይ 9 ምን ዲዎች ስንደምር፣ ከዛ እቺ በኤቴን ናት። ከዛ ኤዋን እንደምራለን እንደገና። ኤዋን ስንት እንዲሆን ነው? 2650 ስንት ሆነ? እነዚህ ዲ እናውቀዋለን። አዎ ዲ ደግሞ አለን። እንደገና ሌላ ቫሪያብል አስገባው አይደለ? አውቀዋለሁ ማለት ነው። ስንት ኤዋን? 2 ኤዋን ፕላስ 9 ጊዜ አሁን ዲ መጠቀም አለብኝ አለ ማለት ነው። ስለዚህ አናውኑ ብቻውን ይቀራል። ማን ነው አናውን? ኤዋን ብቻ ለብቻው ቀረ ማለት ነው። 2 ኤዋን ከዛ ከዚህ ሄዳችሁ ከዚህ መቀነስ 2650 ሲቀነስ 9 ጊዜ 250 ስንት ይሆናል? 9 ጊዜ እቺ 0 አድርጋችሁ 45 5 4 አለኝ 18 22 2250 ስትቀንሱ ኤዋን ያቺ መነሻችን ናት ማለት ግን ሁለት ጊዜ ስላለች እናድርግና 2250 እንቀናንሳቸው 0 0 400 አይደለ? ዲፈረንሳቸው ናት እቺ። ኦቨር 2 ብታደርጉት ኤዋን ዘ ፈርስት ኢዝ 200 በቃ እቺ መነሻዋ ናት። ለስ ያልኳት ቅድም ጽፌያት ነበረ። ከዚህ ነው የጀመርኩት ከ200 ጀምሬ ከዛ ምን 250 እየጨመርኩ መሄድ። ዘ ፈርስት ፕራይስ ዘ ሎስት ከሆነ 200 በትልቁ ከጀመራችሁ ደግሞ ሌላ ነው የሚመጣላችሁ። ስለዚህ ክሊር ስላልሆነ ዋት ኢዝ ዘ ቫልዩ ኦፍ ፈርስት ፕራይስ ብዙ ጊዜ ለትልቁ ከሆነ ደግሞ ከዲያችሁ ኔጌቲቭ አድርጋችሁ መውሰድ ማለት ነው። ኔጌቲቭ ስንት ነበረ? 250 ቶታሉ ስንት ይሆናል? እንደዚህ ከ200 ጀምራችሁ 200 ከዛስ ይሄ ለአንደኛው ለወጣ ሳይሆን አንደኛ የምትበድቡት ማለት በጀታችሁ ለማወቅ 250 ደምሩበት 450 እንደገና 250 ደምሩ እያላችሁ እነዚህ በሙሉ ስትደምሩ ስንት መሆን አለበት? ይሄ ያክል ብር ያስፈልጋል ቶታል። ስለዚህ እቺ ኤስ10 መሆኗ ሪኮግናይዝ ካደረጋችሁ በኋላ ሳብስቲቱት ማድረግ ነው። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።